በጆርናሊዝም ህግ ካላንደር ኢንፎርሜሽን የሚባል ነገር አለ። ካላንደር ኢንፎርሜሽን ወቅቱን የጠበቀ ነገር ጋዜጠኛው እንዲያወራ፣ በዛ ላይ እንዲመራመር፣ እንዲጽፍ፣ አየር ላይ የሚውልም ከሆነ በዛ ጉዳይ ላይ በተጨማሪም ደግሞ ህትመትም ላይ የሚጽፍ ከሆነ በዛ ጉዳይ ላይ እንዲጽፍ ያደርገዋል። አንባቢውም በወቅቱ ጉዳይ ላይ ሰዎች እንዲያወጓቸው ይፈልጋሉ። አሁን ትዝ የሚለኝ አንድ ወዳጄ ድሮ የሬዲዮ ፕሮግራሞችን ያድምጥ የነበረ ደውሎ ዘነበ አሁን ስለ ቀይ ባህር እየተወራ ነው፣ ስለ አሰብ ተነስቷል፣ የምታውቀው መረጃ እኮ ደግመን ልሰጠን ይገባል አለኝ። በጣም ጥሩ አነብና የረባ እና ልንነጋገርበት የምንችልበት ጭብጥ ካጋጠመኝ እዘግባለሁ አልኩት። በዚህ መነሻ ነው በኤርትራም በአሰብም ጉዳይ ላይ የማውቀውን ላካፍል በካላንደር ኢንፎርሜሽን ትዕዛዝ ገባሁበት። በርካታ ተመልካች ተፈጥሯል። ወደውት ያደነቁኛሉ። እጅህን ቁርጥማት አይንካው ዲር ፕሮፌሰር ምናምን ብሎ ይጻፈልኝም አለ። እያመሰገንኩኝ ወረድ ስትል ደግሞ የሚያቅራራብኝ አለ። ቀረርቶ አያደናግጠኝም፣ መብቱ ነው። ልብ ብለን ማየት ያለብን አሁን ይሄ የምንጠቀምበት ሚዲያ ነፃ ነው። የግለሰቡ አመለካከትና ንባብ፣ እውቀት፣ መረጃ ነው የሚሰራጭበት። ከፈለግ ታዋለህ፣ ካልፈለግ ትተወዋለህ እንጂ ለምን እንደዚህ ያልክ በፍጹም ሊባል አይገባም። በሳሳርክ ታስታውሱ እንደሆን በምድራችን ላይ ሰላም ይስፈን ብዬ ነው ማሳርገው። ሰላም ይስፈን ስል እኮ ኢትዮጵያንም ኤርትራንም ይመለከታል። የዓለምን ሕዝብ ደህንነት ሁሉ ይመለከታል ይሄ መልእክት። ከዚህ አንጻር በተለያየ አቅጣጫ እያየሁ በዚህ ላይ ትንሽ ተጫውተን እንዴት እንደምናስብ በሀሳብ የሚፈጥነን የሚበልጠን ተፈጥሮም እንዳለ እንድንጨዋወት ፈለግኩኝ። አስመራ ባኒ ብዬ ነበረ። የአስመራ ባኒ ቀርቦልኝ ጠዋት ቁርሴን ሰፈር ውስጥ ባለ ካፌ ፉል በላው አልኩኝ። አለ አስመራ ባኒ አዲስ አበባ ውስጥ አራብሳ የሚባል ሰፈር አለ። አራብሳ ውስጥ በብዛት ኤርትራውያን ስደተኞች ናቸው የሚኖሩበት። የራሳቸውን ኮሚኒቲ ፈጥረዋል። ምናልባትም የእነሱ ካፌ ገብተህ 10 ሰው ቢያጋጥምህ 8 ትግርኛ ሲያወሩ ነው የሚያጋጥምህ። መነጋገር የሚችሉት በገዛ ቋንቋቸው ስለሆነ የሚያወሩትም ሀገራቸው ልጅ ጋር ስለሆነ እውቀቱንም ይዘውት መጥተዋል። እና ዳቦውን ጋግረው ፉል ሲቀርብልኝ ደንግጬ ጓደኛዬን እንደዚህ አይነት ነገር ስላውቀ እንደውም አንድ ካፌቴሪያ ያለ ቆይ ሌላ ቀን እንሄዳለን ብሎ ፎቶግራፍ አንስቶ ላከልኝ። አሁን ምስሉ ላይ የምታዩትም ሌላው ካፌ ነው። በነገራችን ላይ ቢዝነሱ በየጊዜው ባህሪው ስለሚቀያየር ትላንት ካፌ ሆነ ያየኸው የሚቀጥለው ቀን ስትሄድ ቡቲክ ሆኖ ታገኘዋለህ። የክራይ መጨመር፣ የንግዱ በተፈለገው ደረጃ ህብረተሰብ ውስጥ ያለመግባት ምን ተፈጥሮ ሊቀያየር ይችላል። አሁን አስመራ ካፌን ሳልጠቀምበት ነው የቀረሁት። እንደው ፉልና ፍታቸውን ብቀምሰው ደስ ይለኝ ነበር። ወረዱ ብሎ ግን እንዳለ አራብሳ ውስጥ ኤርትራን ኮሚኒቲ ተፈጥሯል አሉ። በገዛ ቋንቋቸው ነው የሚናገሩት። ወጣቶች ናቸው። ስላለፈ ነገር ማንሳትም መነጋገር ምን ያልፈልግም። የሄድኩት ፉሌ ልበላ ነው። ትዝ የሚለኝ ግን ጓደኛዬ እንዳለ በቀለ በጣም ይበሽቃል ባያቸው ቁጥር። ምንድነው ስለው ናዝሬት ውስጥ በከፍተኛ ሁኔታ የተማሩ ቢዝነሱ የነሱ የሆነ ህብረተሰብ ውስጥ በጣም የተከበሩ ሰዎች የኤርትራ ሰዎች ነበሩ። አሁን እዚህ መጥተው ከዜሮ ይጀምራሉ ይለኛል። እኔ ወንድም እዚህ ላይ እንግዲህ በአንብበው መድረስና ያለፈውን ነገር መመርመር ለነሱ ተወው። አሁን ይህን ቁርስ አንተ ጋብዘኛል አይደል? ባርክና በልቼ ይወጣልኝ። ምክንያቱም ኮሜንት መስጠት አልፈልግም። ወደ ፕሮፓጋንዳ ይሄዳል። አስመራ ባኒ አስመራ ውስጥ የዛሬ 50 ዓመት ገደማ 1960ዎች ውስጥ ብትሄዱ አንድ እናት 10 ሳንቲም ካላት በ10 ሳንቲም በ4 ሳንቲም 4 ዳቦ፣ ይሄ እዚህኛ የምንበላውን የሚያክል 4 ዳቦ፣ በ2 ሳንቲም ሻይ ቅጠል፣ በ3 ሳንቲም ስኳር፣ 1 ሳንቲም መልስ ተመልሶላት ልጆቿን አብልታ ትምህርት ቤት ትልክ ነበር። ይህን ያህል ነበር። እና ሌሎች ዝርዝር ነገሮችን አውቃለሁኝ። ስጽፍ እጠቀምባቸዋለሁ። እንዲህ ኤርላይ ማውራቱ ግን ጥሩ አይደለም። ወደ ፕሮፓጋንዳ ይሄዳል። በእንቅርት ላይ ጆሮ ደግፍ እንዲሉት ሌሎችን ማሳዘን ነው። የሚሰማህ ያዝንብሃል፣ ይበሽቅብሃል፣ ጸያፍ ሊናገር ይችላል። ያ ከሚሆን ይልቅ ዝምታውን ነው መርጠው እና
በዚህ ምክንያት ነው አስመራ ባን ያልኩት። ምናልባትም መቀሌ ያለው ወንድሜ ይሆናል የትግራይ ባን ይበል የመቀሌ ባን ይበል ምናምን ነገር ብሎ ያርመኝ ሞከረ። ምናልባት እሱ እዛ ያለበት አካባቢ ሊሆን ይችላል። ይሄ ህዝብስ የትግራይ ህዝብንም በለው የኤርትራን ህዝብ ከአፄ ዮሐንስ መሞት በኋላ እኮ ነው ኤርትራ የምትባል ሀገር እንድትፈጠር የሆነው እንጂ አንድ ህዝብ አይደለ እንዴ? ቋንቋው አንድ ነው፣ ባህሉ አንድ ነው፣ ስለ ልቦናው አንድ ነው፣ ብዙ ነገራቸው አንድ ነው። እምነት፣ አመለካከት አንድ ነው። በግድ በቃ የዘመኑ ፖለቲከኞች ለፕወዛ እንዲመቻቸው እንደ ሁለት ሀገር ዜጋ እንድናስብ ያድርጉናል። እና ያንን ነገር ቆዘም ብሎ ማሰቡ ማለፊያ ነው ብዬ ገምታለሁኝ። አንደኛው አንጨፍጫፊ ወራሪ እኮ ነው፣ ወራሪ ነው አለኝ። ታሪክ በአሸናፊዎች ይጻፋል። እዛ የተማረበት ሀገር ኢትዮጵያን ወራሪ አድርገው ጽፈውለት ይሆናል። ቢያንስ ለራሳቸው ትክክል ናቸው። እኛ ግን ወራሪ አልነበርም። በእርስ ጦርነቱ የተነሳው ከየት ነው ይታወቃል። አሁን ያን ወደኋላ ሄዶ ወደፊት አምጥቶ ማውራቱ አስፈላጊ አይደለም። የሚያነብ የሚመረምር ከሆነ ይደርስበታል። ማንበብ ምን ያህል ትልቅ መባረክ አለው በአንድ ምሳሌ ላስረዳ። ምናልባት ልጄ 5ኛ ክፍል ምናምን እንደዚህ ተማሪው ያለ ደብተሩን ገለጥ ገለጥ አድርጌ ማየት ጀመርኩ እና መጽሐፎቹን አነባቸዋለሁ። እኔ ምንድነው አስረዳኝ ቢል ያቅሜን ያህል ለማስረዳት፣ በተጨማሪም ደግሞ የተፈወዘ ነገር ካለም ለማጥራት። አንድ ቦታ ላይ የህብረት ትምህርቱ ላይ መሰለኝ በኢትዮ ኤርትራ ጦርነት ምክንያት ከኤርትራ 90,000 ኢትዮጵያውያን ተባረዋል ይላል። ሊሆን ይችላል፣ ግን ከዚህ 200,000 ገደማ የሚሆኑ ኤርትራውያን መባረራቸውን አልጻፉትም። እኔ ይህንን ኤፍኤም ሬዲዮ ጣቢያ ላይ አውርቼዋለሁኝ። በወቅቱ ኤፍኤም ሬዲዮ ጣቢያ ላይ ሰራ ስለነበረ ቫላንስ እናርግ እንጂ እንደው ቫላንስ አናረግ ታሪክን ዝም ብለን እንጽፋለን። ከዛ 90,000 ህዝብ ከተባረረ ምንም ጥርጥር የለውም ከዚህ 200,000 ገደማ ይሆናል። እንዳለ ቅድም ያለውን አውቃቸዋለሁ። አዲስ አበባና አካባቢ የነበሩ እኔ ራሴ ተወልጄ ያደግኩበት አካባቢ የነበሩ አብሮ አደጎቼ ምን አይነት ቤተሰብ እንዳላቸው፣ ምን አይነት ሀብት እንዳላቸው፣ ምን አይነት ህይወት እንደሚኖሩ አውቃለሁ። ያም ማውራቱ አስፈላጊ አይደለም። ለማንኛውም ከዚህም የተባረሩ አሉ ብዬ ለልጅ አስረድቼዋለሁኝ ባላንስ እንዲያደርግ። እንደገናም አየር ላይም አውርቼዋለሁኝ። አየር ላይ አውርቼዋለሁኝ ኤፍኤም 97.1 ላይ እሰራ ስለነበር ከአዲስ ዜማዎች ጋር እና ይሄንን ወዳጄን ኢትዮጵያ ጨፍጫፊ ናት ወራሪ ናት ብለው የነገሩህን ያዘው፣ ጥሩ ነው። ኤክስ እንዳታገኝ ያንን ነው መመለስ ያለብህ። በተረፈ ግን ትንሽ አንብብ። በምታነብ ጊዜ አይነ ጥላህ ይገፈፍና የተሻለ የምታስብ ሩቅ የምታይ ትሆናለህ ብዬ ተስፋ አደርጋለሁ። አማርኛ ሁለተኛ ቋንቋ የሆናችሁ ሰዎች በብዛት ኮሜንት ለማድረግ ሞክረዋል። በቃ ጫፍ ይሰሙና ወዲያውኑ ነው ቁጣቸውን የሚተነፍሱት። የትግርኛ ተጽዕኖ አለበት የጻፉበት ቋንቋ። እንግሊዝኛም የሚጠቀሙ ልጆች ጥሩ ነው። አማርኛን በመጢቃ ቋንቋ ኤቢሲዲን ተጠቅሞ የሚጽፏሉ። አላነብም። ይሄንን በዛ ጉዳይ ላይ የተማርኩት ነገር ስለሌለ አላነብም። ከተጻፈልኝ በእንግሊዝኛ ከተጻፈልኝ በአማርኛ አውቀዋለሁ። አነብና እንትን አደርጋለሁና ሁለተኛ ቋንቋ ላይ ትዝ የሚለኝ አንዴ ከአስመራ ወደ ምጽዋ እየሄድን ነው ጓደኞቼ ጋር የህዝብ አውቶቡስ ነው የተጠቀምነው። በወቅቱ ኤፍሬም ታምሩ በጣም ገኖ ነበር። በጣም ዝነኛ ነው። በቃ ሙዚቃ በጣም ይወደዳል ኤርትራ ውስጥ። ኤፍሬም በቃ ደንበኛ ድልድይ ፈጥሯል። ትከዛም የበዛበት ጦርነት ከልክ በላይ ያደቀቀበት ሁኔታም ስለነበር የኤፍሬም የሚያስተክዝ ሙዚቃ ያስፈልግ ነበር ብዬ እገምታለሁና ነው እየሰማን እንሄዳለን። ልክ ንፋሲት ድረስ 2-3 ሰማ ነው። ቀጠልን። ንድንጉሉን ንባቲካላን እያለፍን ያለምንም ጥርጥር ጊንዳ ድረስ ኤፍሬምን ነው የሰማነው። አሁን ከጓደኞች አንዱ ኧረ እባክህ ሾፌር ስማ እንጂ ሌሎች እኮ አማርኛ ዘፈኖች አሉ
ለምንድነው ሌሎች አማርኛ ዘፈኖች ማንሰማው? እባክህን እንደዚህ የተሻለ የአማርኛ ዘፈን አድርግልህ ሲል የሰማ አማርኛ ዘፈን የሚል ነው። አራይ ወደ አይሺ ብቻ አማርኛ ሙዚቃ ኤፍሬም ግበሩ ብሎ ነው ያለው። ምጽዋ እስከምንገባ ኤፍሬምን እየቀመቀምን ምጽዋ ገባንና ሁለተኛ ቋንቋ ሆነ አንድ ነገር ስትናገር ታርጌቱን አታገኘውም። ጫፍ ይዘህ ነው የምትናገረው። ጭብጡን ለመያዝ መሞከር የግድ ነው። እኔ የማስብበትና ልነግርህ የሚፈልገው አንግል ልትግባባ ካልቻል እርሟን ጩኻም አታውቅ አሞራ እርሟን ብጩህ እለቁ ለቁ አለች እንዲሉት ይሆናልና አቅም በፈቀደ መጠን ጭብጡን ለመያዝ መሞከር ነው። ደግሞ እኔ የሰበኩት እኮ ክተት በለው ግፋ በለው አላልኩ። አሁን ዩቱብ ላይ የሚለቀቁትን አያለህኝ። ቡሬን እኔ ያውቀዋለሁኝ። የኢትዮጵያ ሰራዊት ወደ ቡሬ ገሰገሰ፣ የኤርትራ አየርን በቁጥጥራችን ሰውን እያለ እየጠቀሱ የሚያወሩት ነገር አለ። እኔ ይህንን አላወራውም። ጭብጡንን አያለሁኝ። የሚመጥነኝ ከሆነ እቀጥላለሁ፣ አለበዛ እንትን አለም እና እንዲህ አይነት ጩኸቶችን ስሰማ ደንገጥ ብዬ እዚህ ጋር ቢያንስ ቫላንስ ለማድረግ ሰላም የሚሰብክ ሰው ያስፈልጋል። በተለይ የጦርነትን አስከፊነት ያወቀ እድሜው የጎለመሰ አስፈላጊ ነው እያምኜ ነው አየር ላይ መጣሁት። እኔ አሁን የ3 ወር ወታደር ሰለጠነ እንዲህ ሊያደርግ ነው እንዲህ ብለው ሲሉ ሳቄ ነው የሚመጣው። ሪኮሬት እኮ ነው። እርግጠኛ ነኝ ተቃራኒዎችም ሲሰሙ ይስቁብናል። ይህንን እንኳን አናይዝ ማድረግ የማይችሉ ልጆች ናቸው አየር ላይ የሚውሉት። ስለዚህም እኔ አቅም በፈቀደ መጠን ጭብጡን ለመያዝ እንሞክር፣ እንወያይበት። እኔ እንነጋገር ነው የኔ አጀንዳ። እንነጋገር። ከዛ በኋላ ይገባሃል አይገባህም በንግግር ውስጥ ሊመጣ የሚችል ነገር ነው። አንዳንድ አስተዋይ ልጆች አሉ። ለምን ዓለም አቀፍ ሕግ ላይ ሄደን አንቀርብም? አሪፍ ነው። ይሄም ንግግሩን ከሚከፍቱ ነገሮች አንዱ ነው። ያም ሆነ በእንዲህ መልኩ ልንግባባ የምንችልበት ሁኔታ መፍጠር ይገባል እንጂ እኔ ተዋጋ፣ ግደል ምናምን የሚል ቃል ካፌ አይወጣም። በምንም ተአምር ሰማይ ከፍ መሬት ዝቅ ቢል እንዲህ አይነት ነውር ነገር ካፌ አይወጣም። ሰላም ግን ምን ጊዜም ቢሆን ምናልባትም በህይወቴ የመጨረሻው እስትንፋስ ሰላም ብዬ ባልፍ ደስታውን የሚችሉ አይመስለኝም። እጅግ በጣም የሚያስፈልገን ነው። የኛ የማሰብ አቅም የት ጋር ነው ያለው? በምሳሌ ሳንሳ ትረዱታላችሁ። ለእኔ እዚህ ፕሮግራም ላይ ምናልባትም የዛሬው ፕሮግራሜ ላይ ትልቁ ጭብጥ አድርጌ የኢትዮጵያ መንግስትም እንዲያውቀው የኤርትራ መንግስትም እንዲያውቀው ቆም ብለው እንዲያስቡበት መናገር እንፈልገው አንድ ትልቅ ነገር ወደኋላ 50 ዓመት ሂጄ የሆነ ነገር አንስቼ ላውራችሁ። በ1969 ዓ.ም ዚያድ ባሬ በሶቪየት ዩኒየን መሳሪያ አብጧል። ጎበዝ መድፍ ተኳሾች ነበሩት። ለመዋጋት ብቃት ያላቸው ወታደሮች ፈጥሯል። ረጅም ጊዜ የፈጀ ትሬኒንግ የወሰዱ ወታደሮች ነበሩት እና ግቡ አዋሽ ድረስ የኔ ግዛት ነው ብሎ ገባበት። አስደንጋጭ ነበረ። ኢትዮጵያ ምንም አይነት መሳሪያ አልነበራትም። ሶቪየት ዩኒየን ወደ ኢትዮጵያ ብትመጣ መሳሪያውን እስከምልህ ወራት ይፈጃል። አስደንጋጭ አስደናቂ በሆነ ሁኔታ ግን ህዝብ ሆ ብሎ ተከላከለው። ወታደሮቹም በቅንጅትና በሰላም በፍቅር በመግባባት ወታደራዊ እውቀታቸውን ልቅቅ አድርገው ተጠቅመው መተው መለሱት። ይህ ለኔ ትልቅ ድል ነው። ልጅ ሆኜ የሰራው ስህተት አለ። አሁን ጎረምሳ ስለነበርኩ 1969 ዓ.ም ላይ ደርግ ከ3 ጊዜ በኋላ ከ3 ወር በኋላ ይፈርሳል። ከዛ በኋላ እነዚህ የተለዩ ደርግ ጋር ተቃርኖ የነበሩ ፓርቲዎች እንደዛ አይነት ድጋፍ ውስጥ ነበርኩኝ። ትልቅ ስህተት ነው የሰራሁት እንጂ ድራሽን ሊያጠፋ የሚችል ምድሪቷን እንዳልነበረች አድርጎ ሊያጋያት እንደሚችል የገባኝ ጎልምሼ ጉዳዩን አናላይዝ ሳደርግ ሳጠና ሳነብና ስመረምር ነው። ስለዚህም ደርግ እዛ ጋር ያን ሁሉ ፈተና እዚህ ከተማ ውስጥ ያለ አብዮት ጸረ አብዮት እርቂት ያንን የተከላከለ እንደገና ያንን ከባድ አስቸጋሪና ፈታኝ ጊዜ አልፎ ለድል መብቃቱን ማደንቅ ማክበር መሆኔን ንባቤን የገለጸልኝ። ረጅም ጊዜ ፈጅቶብኛል።
በግሩም ስናይ እኔ ደርግ 3 ወር ብሎ እኔ እንዳውም ታኮ ጫማዬም ላይ ማንም ሳያወርደኝ ከቤልባልተም ሱሬም ላይ ሳንለያይ ጨርቆስ ላይ ደረቴን ነፍቼ ቆሜ የምታይ ነበር ይመስለኝ። ይሄ የልጅ ሀሳብ ነው። በኋላ ነው የገባኝ፣ ደነገጥኩኝ። ጉዳዩን ካወቅኩት በኋላ በተለይ ረጅም ጊዜ ንባብ በኋላ ነው የገለጸልኝና በወቅቱ ወታደራዊ ደርግ ነበር ኢትዮጵያን ይመራ የነበረው። ስለዚህም አድናቆቴን በተለያየ አጋጣሚ ተናግሬያለሁ፣ ጽፌያለሁ። ይሄ በጣም የማደንቀው ነው። ደርግ እጅግ በጣም ተሳሳተ ብዬ የምለው የምስራቁ ድል በሰሜኑ ይደገማል ብሎ ያለለት ከጨዋታ ወጣ። ያህል ዘግናኝ የሆነ ጦርነት ከሁለታችንም ወገን እኔ ከ2 ሚሊዮን በላይ ሰው አልቋል ብዬ ነው ገምተው፣ ከኤርትራም ከኢትዮጵያም። ያን ደፍሮ ያጠናውም የመረመረውም የለውም። አንዳንድ ጀነራሎች ቃለ ምልልሳቸው ላይ አሁን ሲናገሩ ሰማለሁ። አንድ ከታዋቂ ጀነራሎቻችን መካከል ውበቱ ጸጋዬ ከ300 ሺህ ያደርሱታል። እኔ ቢያንስ 1 ሚሊዮን ወታደር ኢትዮጵያ አታለች ብዬ ነው የምገምተው። አልቋል። ንቀው ዝቅ አድርገው ነው ግንባር ውስጥ የገቡት። ጀብሃ አጭር ጊዜ ውስጥ ልክ እንደ ዚያድ ባሬ ጦር መተን እናስለቀዋለን ብለው ሄደው አይወጡ አረንቋ ውስጥ ነው የገቡት። ስንቱ ወንድ ነው እንዳልነበረ ሆነው፣ ስንቱ ልጅ ነው እዛው እንዳልነበረ በረሃ በልቶት የቀረው፣ ቀባሪ አልባ ሆነው እልፍ ነው። አውቃለሁ። በጣም ነው ማዝነው። አዝናለሁኝ፣ አነባለሁ፣ እጠይቃለሁኝ። ይህ አይነቱ ታሪክ ግን በኢትዮጵያ ውስጥ መደገም የለበትም ብዬ ነው የማስበው። የማያሳዝነው የሰው ልጅ አንድም ቀን ከታሪክ ተምሮ አያውቅም። ምንጊዜ የሚኖረው እዛው አረንቋ ውስጥ ነው እንጂ ኤርትራና ኢትዮጵያ መዋጋት የለባቸውም። ከተዋጉ መንግስት እንዲያውቀው ፈልገው የእርስ በርስ ጦርነት ነው የሚሆነው። ኤርትራ ከቅርብ ጊዜ ድረስ እኮ ሀገራችን ነበረች። ስነ ልቦናችን፣ ቋንቋችን፣ አሳሰባችን የመዓት ነገር ነው ያለበት። ስለዚህ መንግስት በምንም ተአምር ሰማይ ከፍ መሬት ዝቅ ቢል ሌሎች አማራጭ ወደቦችን እየተጠቀመ መነጋገር ያ ባህል ካደረገ ይዘልቃል። አለበለዚያ ጦርነት ከገባ ሁለታችንም የግብፅን የቤት ስራ አሳምረን እየሰራ ነው መሆኑን ልብ በሉልኝ። ይህ ነው ትልቁ መልእክቴ። ይህን ሀሳብ አጽንኦት ልስጠው። አጽንኦት መስጠት ያስፈለገኝ የእርስ በርስ ጦርነት እንደሆነ ስለማምን ነው። በእርስ በርስ ጦርነት በዕለታት ወይም በወራት አያልቅም። የትውልድ ዕድሜ ይበላል። ባለፉት 30 ዓመታት ከኤርትራ ጋር የተዋጋ ነው ጥሩ ማሳያ ነው። ግብጾች በአፄ ዮሐንስ ዘመነ መንግስት ከአንዴም ሁለት የሞክረውን ልካቸውን አውቀው ተመልሰዋል። በጣም የተሳካላቸው ጀብሃን መስርተው ከላኩ በኋላ ነው። ጀብሃን መስርተው ከላኩ በኋላ ግን ለ30 ዓመታት ጦርነት ጥደውናል። ልብ አድርጉልኝ፣ የኔ ልጅነት ከዛ በኋላም ጉልምስናዬ እስከሚጀምረኝ ጊዜ ድረስ አገራችን ጦርነት ውስጥ ነበረች። ስለዚህም ይህ ወጣት መንግስት አቅሙ ፈቀደ መጠን ጦርነቱ ስላለመግባት የመጨረሻውን ጥረት ነው ማድረግ ያለበት። ኢንተርናሽናሊ እንዴት ነው የሚያዋጣኝ? በተደጋጋሚ ማሰብ፣ ማውጠንጠን፣ ከተለያዩ አዋቂዎች ጋር መምከር፣ እድልን በዛ በኩል የተሳካና ውጤታማ እንዲሆን መጣር እጅግ በጣም አስፈላጊ ነው። በዛ በኩል ያላችሁ ኤርትራውያኖችን ደግሞ እንድታስቡት የምፈልገው አንድ ነገር አለ። እንዲህ አይነት ነገር ውስጥ ብንገባ የበለጠ የከፋ መድቀቅ ውስጥ ነው የምትገቡት። ያ እንዳይሆን እፈልጋለሁ። አሁን ኤርትራ ያለችበት ሁኔታ መረጃው አለኝ፣ በደንብ መረጃው አለኝ። ዩቱብ ከፍቼ ስለ ሀገሮች ማየት ስጀምር መጀመሪያ ቅድሚያ የምሰጠው ኤርትራውን ማወቅ ነው። እንዴት ውላ እንዳደረች ማወቅ ነው። ልክ የኢትዮጵያ ጉዳይ እንደሚያሳስበኝ የኤርትራም ጉዳይ ያሳስበኛል። ስለዚህም ወንድምና እህቶች በተለያየ አቅጣጫ አይታችሁ ህይወታችሁ ላይ ብትወስኑ ጥሩ ነው ብዬ ገምታለሁ። ወገናችሁ ህይወት ላይ ብትወስኑ ማለፊያ ነው ብዬ ገምታለሁ። ይሄን እንደ ወገን ነው የምነግራችሁ እንጂ ማስጠንቀቅ ማስፈራራት አይደለም። ምንም ግለሰብ እኮ ነኝ። እዚህ ጋር ቁጭ ያልኩት አሁን በራሴ ዩቱብ ፕሮግራም ላይ ቁጭ ብዬ ያወጋኋችሁ ያለሁትና ዝም ብላችሁ አይናችሁን ጨፈና አድርጋችሁ አስቡት። ጅቡቲ ናት፣ ፕሪቪሌጅድ ናት። በሁለት አንበሳ ገዳዮች አለመግባባት በ1990 በተፈጠረ ጦርነት
ኤርትራን ወደ ረሃብ፣ ወደ ስቃይ፣ ወደ ችግር ሲገፋት ጅቡቲ ደግሞ ናሽብ ከረጢብ እምቅም ሀገር ሆናለች። በአረዳ ልጆች አባባል ስፔሻሊ የድሬዳዋ ልጆች እሱ ናሽብ ከረጢብ ነው የሚቅመው ይላሉ። እንደዛም ነው ጫቱ፣ ፍሩቱ፣ ውሃው፣ ኤሌክትሪኩ። በተጨማሪም ደግሞ አሁን ጋዝ እየተጀመረ ነው። በምድር በመኪና በባቡር እንገናኛለን። $1 ሚሊዮን እየቆጠሩ ነው። እና ይሄ በረከት ባለማሰብ ችግር፣ አርቆ ባለማየት ችግር የመጣ መሆኑን ልብ ብላችሁ ሙከሩበት። ኤርትራንስ የሚመራው ስርዓት መቼውን አዲስ ፊት የምናየው? ወይል ኤክስፒሪየንስ የሆነ ወጣት ኢትዮጵያ ኤርትራ ቴሌቪዥን ላይ መጥቶ የሆነ ነገር የሚለን ቢሆን እነሆ ባለፉት 30 ዓመታት ከለመድነው ፊቶች ጋር ነው ያለነውና ይህንንም ወጣቱ ትውልድ ያገባሃል፣ በሀገር ጉዳይ ገብቼ እንዲህ አድርግ አልልም ለምን ብላችሁ ጠይቁ። የዛኔ እውነቱ ወገግ ብሎ ይታያችኋል። እውነት እላችኋለሁ፣ በርስ ጦርነት የትም አንደርስም። ለትውልድ የሚተርፍ ስቃይ፣ ችግር አውርሰ ነው ይች ተስፋ አለኝ ብላ ብድግ ያለች ሀገር እንደገና ወደ እንፍቅቋ እንድትሄድ የግብፅን የቤት ስራ እየሰራን መሆኑን ልብ በሉልኝ። ከህሊና ጋር ላይ አያይዘው እችን ወፍ ተርን ትባላለች። ተርን ወቅቶች ሲፈራረቁ አንዴ አርክቴክት ላይ ናት፣ ሌላ ጊዜ ደግሞ አንታርክቲካ ናት። ይህን ዓለም ከ100,000 ኪሎ ሜትር በላይ በአንዴ ትበራለች። ተርን 100 ግራም የምትመዝን ቀይብ ዶሮ የምታክል ናት። ቀይብ ዶሮ ነው የምታክል፣ 100 ግራም ነው የምትመዝነው። ተርን በአንዴ በረራ 107,037 ኪሎ ሜትር ከ100,000 ላይ 137 ኪሎ ሜትር ጨምሩበት ሰነጥቀዋለች። 5 ወር ነው ይፈጅባት። ተርን ሰኔ ላይ ነው በረራ የምትጀምረው ወቅቶች ሲፈራረቁ። ስለዚህም ሰኔ፣ ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት መዳረሻ ላይ አፈለገችበት ቦታ ትደርሳለች። ወይ አንታርክቲካ ናት ወይ አርክቲክስ ናት። የተርን ቤተሰቦች በርካታ ናቸው። አሁን ቀይ ባህር ላይ ብትሄዱ እኛ ወርቁ እንለዋለን፣ ኪሎ የማይጨምር ነው፣ በጣም ይበላል፣ ግን እዛው ነው በቃ ወርቅ ይመስል እዛው ቆሞ እንትን ይላል። እና ገሊ ነው፣ ገሊ የቤተሰቡ አካል ነው። ግን እችኛው ኤክሰፕሽናል ናት። ወይ አርክቲክስ ወይ አንታርክቲካ ናት፣ ትሄዳለች። ይቺ ወፍ እነዚህን የ5 ወር በረራ በምታደርግ ጊዜ ምድር ማስመሪያዎቿ ናቸው። ላቲን አሜሪካ፣ ሰሜን አሜሪካ፣ አፍሪካ፣ ምናልባትም ኢስት አፍሪካ ስደርስ ሁሌም መተጋተጉን ስለምንወዱ እነዚህ ደግሞ ሁሌም ውጊያ ላይ ናቸው እያለች ቀዳ ነው የምትሄደው። ኤስ ቅርጽ ሰርታ ነው የምትሄደው። የንፋስን አቅጣጫ በደምብ ታውቃለች። ማንም ምንም አይመራትም። ልብ አድርጉልኝ፣ ይሄንን ዩኒቨርስ ከአንታርክቲካ አርክቲክስ ከዛ ደግሞ ከአጽናፍ ትሄዳለች። እንዴት ምን ያህል ጊዜ ይፈጅበታል? አስቡት። 5 ወር ፈጅታ የምትፈልገው ደሴት ላይ ስደርስ ታርፋለች። ማስ ታደርጋለች። ስዊድስ ምናምን ታነጣጥፍበትና እዛው የምታገኘውን ሳሩን ምናምን እንቁላሏን ትጥላለች። ከተወሰነ ጊዜ በኋላ ደግሞ ጫጭቶቿን ይዛ ወደሚቀጥለው ጽንፍ ትሄዳለች። ይቺ ወፍ በህይወቷ የምትኖረው 30 ዓመታት ነው። ረጅም ዕድሜ ጠግባ ኖረች ቢባል 30 ዓመት ነው የምትኖረው። በዚህ 30 ዓመት ጊዜ ውስጥ 200,400,000 ኪሎ ሜትር ትበራለች። ይህ አባባል ምን ማለት መሰላችሁ? ይህ የምንኖርበትን ፕላኔት 2 ጊዜ መዞር አለበለዛም ከምድር ጨረቃ ደርሶ መልስ 4 ጊዜ መሄድ ነው። ታረገዋለች። በጉዞዋ ላይ መመገብ ስትፈልግ
አሳ ሲተራመስ ይታያል። ስኩል ፊሽ ይሏቸዋል። ታታታታታ ሲል ትገባና ዳይቭ አርጋ ትበላለች። ያንንም ውሃ ትጠጣለች። ስፔሻል ግላንድ አላት፣ ያጠራላታል። እንዲህ አድርጋ ነው የምትኖረው። ተርን 100 ግራም ነው መዝነው። 100 ግራም ውስጥ ህሊናዋ ስንት ነው? ይሄንን የምንኖርበትን የምንተራመስበትን የምንጋደልበትን የምንተራረድበትን ምድር በቁጥሯ ስር 100 ግራም የምትመዝን ምን አይነት አእምሮ ነው ያላት? የሰው ልጅ አእምሮ 1.4 ነው። በሷ ክብደት እንውሰደው ብንል 1400 ግራም አይደል? 1.4 1 ኪሎ ግራም ከ400 ግራም ነው። 1400 ግራም በህሊና እንኳን ብቻ ስንት እጥፍ ነው የምንበልጣት? ከ13 በላይ እጥፍ እንበልጣታለን። እሷ ይሄ ጥበብ ገብቷት ይሄን ዩኒቨርስ የራሷ አካል አድርጋ እየኖረች ሰው የምትለው ፍጥረት እንዴት ነው ይህንን እንኳን አይቶ ሊገባው ሊጠበብበት ሊያስተውል የማይሞክረው? ሺህ ጊዜ እኮ ከኛ ታንሳለች። ዩኒቨርሱን ግን አገሯ አድርገዋለች። እኔ ከዚች አሰብ ለመሄድ የጠላት ወታደር ነህ ምናምን ተብዬ ጨቀጭንትን ላለኝ እኔ አንጎላ ውስጥ ድንበር የለም። በነገራችን ላይ ሲሄድ እንደምያዝ አውቃለሁ። ኢትዮጵያዊ ነህ እባላለሁ። ኢትዮጵያ ፓስፖርት ነው ያለኝ። ኬንያ ብገባ ኤርትራ ብሄድ እንደዚህ የምድር ህጎችን ስለማከብረው እንጂ አንጎላ ውስጥ ምንም አይነት የአገር ክልልም ካርታም የለም። መዛኛው ፖል ላይ ሰዎች ጠግበው ይበላሉ። ምክንያቱም ይሄን አድርገው ስለሚኖሩ ነው። እዚህኛው ፖል ላይ ደግሞ ናቹራል ሪሶርስ አላቸው። ናቹራል ሪሶርስ የሚፈልጉት አካሎች የእርስ በርስ ጦርነት ያነሱ ማለት የምንሰጠው ትንታኔ ያለ በየቀኑ የምንሰማው የምናደምጠው። ይሄንን እያልን በቅጡ ስናስብበት ምንም ጥርጥር የለውም አዋፍ ይበልጡናል። እኛ ገና ማሰብ እንኳን አልጀመርንም። መራር ቀልድ ላወራችሁ ነው። እንደ መደብ እንደሚያ ያስቃል፣ ያስገርማል፣ ያስተምራል። አንድ ጃፓናዊ አለ አለኝ አንድ አስተዋይ ኢትዮጵያዊ አንድ የራሱ ፕሮግራም ላይ። ይሄ ጃፓናዊ ኢትዮጵያን በጣም ይወዳል። በተደጋጋሚ ኢትዮጵያ ተመላልሶ መጥቷል እና በደንብ አስተውሎን አጥንቶን የነገረኝን ልንገራችሁ አለ። መራር ቀልድ ነው። እሺ አለው ታዳሚ። ልብ ብዬ ሳይ እኛ ጃፓናውያን በተናጠል ስናስብ ስቲፒዶች ነን አለ። ስቲፒድ ደደብ መሆኑን ታውቃላችሁ። ብዙ ቦታ ላይ እንፎርሻለን አለ። በህብረት ስናስብ ግን የሚያክለን የለም። ይኸው በህብረት አስበን የፈጠርናትን ጃፓን ሁለተኛ ዓለም ጦርነት የፈጠረብን ድቀት፣ ያን ድንቀት ከዛ መራ ድህነትና ችጋርና ችግር አዋራ ቦነቡን ተነስተን ዛሬ ጃፓንን ያደረስንበትን ቦታ እዩት። በህብረት ማሰባችን የተዋጣልን ነው። እናንተ ኢትዮጵያውያን ደግሞ ሳያችሁ አለ በተናጠል አለ። ይሄ ኢትዮጵያዊ ብዬ ስል ኤርትራን የሚያካትታል። በነገራችን ላይ በተናጠል ውጤታማ ናችሁ አለኝ። የትኛውም ዓለም ዩኒቨርሲቲ ውስጥ ተወዳድራችሁ ገብታችሁ ያሸነፋችሁ ተመራምራችሁ አንተ የተባላችሁ በኋላችሁበት መድረክ ሞገስን ያገኛችሁ ናችሁ። የሚያሳዝነው አጋጣሚ ባለፉት 50 ዓመታት በህብረት ማሰብ አልቻላችሁም ማለት ነው። በህብረት ማሰብ አልቻላችሁም ብሎ ፖዝ ነው ያደረገው። ደደብ ናችሁ እያለን ነው አይደለ ነው። ካርል ማርክስ የገዛ ርዕዮተ ዓለሙን የማያምን አምኖስ ማርክሲስት ብሏል። ማርክሲዝምን የጻፈው እሱ ነው፣ ዳስ ካፒታልን። ከዛ በኋላ ዓለም ተናጥቆ አነበበው። ሳየው የፍንድድ ነው የሚያስኬዱት። ዕቃ ጠፍቶ አብረን በላን ሆነበት። ስለዚህ እኩል እንደማያስቡ ሲያስብ አምኖስ ማርክሲስት ነው ያለው። በዚህ ርዕዮተ ዓለም ነው እንዲህ አይነት አረንቋ ውስጥ የገባ ነውና ራሳችንን እንሂስ። ትውልዱን ቢያንስ እንዲታረም በመላው ዓለም የምንገኝ የስልሳዎቹ ትውልድ ይህንን ስራዬ ብለን እንስራ። የተሻለች ሀገር የግድ ያስፈልገናል። ሚስት እኮ ትፈታታለህ፣ ቤትም ይፈርሳል። አገርህ ግን አንድ ነገር ከሆነ የት ይደረሳል?
ይህን እንድታስቡት፣ እንድትቆዝሙበት፣ እንድታብሰለስሉት ነው ያልኩት። በተረፈ ቡሬን አውቀዋለሁኝ። ሼህ ቡሬንም አግኝቻቸዋለሁ፣ አናግሬያቸዋለሁ። ሳምንት የምንጨዋወትበት ይሁን። ሰላም በምድራችን ላይ ይስፈን።